ሰላም ሰላም አድማጮቻችን እንዴት ናችሁ? ወደ ማንቸስተር ሲቲ ቤት ጎራንልና ሲቲ የታሰበበትን የሜዳ ላይ ትርምስ ሃላንድን አጉልቶ ለማውጣት እንዴት ተጠቀመበት የሚለውን ሐሳብ እንጨዋወትበታለን። በተለይም በኤቲሃድ ማንቸስተር ሲቲ ቦርንመዝን በገጠመበት ጨዋታ ላይ ተንተርሰን ነው ይሄንን ሐሳብ የምንጨዋወትበት። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። በኤቲሃድ ማንቸስተር ሲቲ ቦርንመዝን ባስተናገደበት ጨዋታ ላይ የሆኑትን ነገሮች በመንተራስ ነው ሐሳቦችን የምንሰነዝረው። በእርግጥ በዚህ የውድድር ዘመን ኤርሊንግ ሃላንድ በተለየ ድንቅ ብቃት ላይ እንደሚገኝ ይታወቃል። አሁን በፕሪሚየር ሊግ ብቻ ያስቆጠራቸውን ጎሎች መጠን 14 አደርሷል። ምን አይነት ጥሩ ጉዞ እያደረገ እንደሆነ ማሳያ ጭምር ነው። ገና በ10ኛ የፕሪሚየር ሊግ ሳምንት ነው ይህንን ማሳካት የቻለው። ቦርንመዝን በገጠሙበት ጨዋታ ግን በደንብ እንደሚፈተኑ ተጠብቋል። ያው ቦርንመዝ ከሚመርጠው የአጨዋወት መንገድ ጋር በተገናኘ ይህን የውድድር ዘመን የጀመሩበትን መንገድ በጣም የተለየ ስለሆነ ለማንቸስተር ሲቲ ትልቅ ፈተና እንደሚሆን ታምኖ ነበር። የአጨዋወት ዘይቤያቸውም ቢሆን እንደዚሁ ለጓርዲዮላ ቡድን የሚፈትን አይነት ስለሆነ እንደሚታወቀው የአንዶኒ ኢራዮላ ቦርንመዝ ሜዳ ውስጥ ነውጥ በመፍጠር ይታወቃል። ቡድኖች ባጠኑት የተለመደ መንገድ በተለመደ ፓተርን ኳስ መስርተው እንዳያወጡ በማድረግ የተዋጣለት ቡድን ነው የአንዶኒ ኢራዮላ ቡድን። የተጋጣሚ ቡድንን ጉልበት ይሰልባል ማለት ይቻላል። በተቻለ መጠን አቅም እንዲያጥራቸው ነው የሚያደርገውና የፕሪሚየር ሊጉ ታላላቅ ቡድኖች ከምቾት ቀጠናቸው እንዲወጡ በማድረግ ጭምር የሚታወቅ ቡድን ነው የገነቡት አንዶኒ ኢራዮላ። ያን ጊዜ ቡድኖች ከተለመደው መንገዳቸው ሲወጡና ግራ መጋባት ሲፈጠርባቸው ከበባ ይፈጽማሉ። ከዛም ተጋጣሚያቸውን ያፈራርሳሉ። በዚህ መንገድ ነው ስኬታማ ሆነው የተጓዙት። በደረጃ ሰንጠረዥም ከአናት ካሉት ቡድኖች ተርታ መሰለፍ የቻሉት የነበረው ፔፕ ጓርዲዮላ እንዲህ ያለው ከፍተኛ ጫና ያለው በፍጥነት ከአንዱ የሜዳ ክፍል ወደ ሌላኛው በሚደረግ የኳስ ሽግግር ላይ የተመሰረተ አጨዋወት እግር ኳስን የበለጠ ቅርጫት ኳስ አስመስሎታል የሚል አስተያየት ሰንዝሮ ነበር። ቶሎ ቶሎ ቡድኖች ከአንደኛው የግብ ክልል ወደ ሌላኛው ይሸጋገራሉና ይሄ ደግሞ ከቅርጫት ኳስ ጋር ይመሳሰላል በሚል አጠቃላይ የስፖርቱን ባህሪ እንደለወጠውም ጭምር ነው ፔፕ ጓርዲዮላ የሚናገረው። አቀራረብ ላይ ማስተካከያዎች ቡድኖች አድርገዋል ብለው ስላሰበ በኢቲሃድ ሁለቱ ቡድኖች ያደረጉት ጨዋታም ይህንኑ የሚያንጸባርቅ የተወሰነ መልክ አለው። በእርግጥ ሁለቱ ቡድኖች በአይነታቸው ተቃራኒ ይመስላሉ። በሚመርጡት የእግር ኳስ መንገድ በተለመደው አጨዋወታቸው ከለካናቸው የተለያየ ቦታ ላይ የምናስቀምጣቸው ነው። አንደኛው ማንቸስተር ሲቲ ማለት ነው ጨዋታን በመቆጣጠር የሚታወቅ ነው። እንዲህ ሲያደርጉ ነው የበለጠ ምቾት የሚሰማቸው። ተጫዋቾቹም ያንን ለማድረግ የሚያስችል የቴክኒክ ልህቀት ያላቸው ናቸው በማንቸስተር ሲቲ ቤት ያሉት። ቦርንመዝ በተቃራኒው ትርምስ በመፍጠር ነው የሚታወቀው። በተቻለ መጠን ሜዳ ውስጥ ቡድኖች የተለመደውን መንገድ እንዳይተገብሩ ማድረግ ላይ በጣም ኤነርጂ ያለው ሃይፕሬስም ጭምር ተግባራዊ ያደርጋሉ። የመስመር ተጫዋቾቻቸው ፈጣኖች ናቸው። ቀጥተኛ ጨዋታውን ተግባራዊ ያደርጋሉ። ለዛም ነው ለጥቃቅን ጉዳዮች ከፍ ያለ ትኩረት የሚሰጠው ጓርዲዮላ ይህንን ጨዋታ እንዴት ባለ መንገድ ተመለከተው የሚል ጥያቄ እንዲነሳ የተደረገው። ባለፈው ውድድር ዘመን ከተለመዱት ትልልቆቹ 6 ቡድኖች በተለምዶ ቢግ 6 ከምንላቸው 18 ነጥቦችን የነጠቀ ቡድን ነው ቦርንመዝ። ስለዚህ ቦርንመዝን ለማቆም ምን አይነት መንገድ ነው የተከተለው ካልን ማንቸስተር ሲቲ ጓርዲዮላ ይዞት የመጣው መፍትሄ እጅግ ቀላል ነበር። ቦርንመዝ ራሱ የፈበረከውን ትርምስና ቀውስ ራሱን ለመውጋት ነው የተጠቀመበት። ሲቲ የተለየ ታክቲካዊ ቀመር ተግባራዊ በማድረግ የቦርንመዝን መንገድ ለማቆም ወይም አቅጣጫ ለማስቀየር አልሞከረም። ያንኑ ቦርንመዝ የሚመርጠውን በሽግግር ላይ የተመሰረተ አጨዋወት ለራሱ ጥቅም አለው። ተደጋጋሚ የመልሶ ማጥቃት እንቅስቃሴዎችን ተገበረው ሲቲ በጨዋታው ኤርሊንግ ሃላንድን በተደጋጋሚ ከቦርንመዝ የተከላካይ መስመር ጀርባ እንዲሮጥ ማድረግ አስቻላቸው። ኖርዌያዊ 2 ጎሎች ያስቆጠረ። በዚህ የውድድር ዘመን ያስቆጠራቸውን ጎሎች በዚህኛው ግጥሚያ ላይ 13ኛና 14ኛ ጎሎቹ ነበሩ። ሲቲም በመጨረሻ ጨዋታው ሲጠናቀቅ ከአርሰናል በ6 ነጥቦች ዝቅ ብሎ 2ኛ ደረጃ ላይ እንዲቀመጥ ሆነ። የጨዋታው የመጀመሪያ ደቂቃ ለማንቸስተር ሲቲ የማስጠንቀቂያ ደውል ነበር ማለት ይቻላል። በሜዳው የላይኛው ክፍል የነጠቁትን ኳስ በ2 ንክኪ ነው ቦርንመዞች ወደ ጎልነት የቀየሩት። ለሲቲ መልካሙ ነገር ኤሊ ጁኒየር ክሩፒ ከጨዋታ ውጭ አቋቋም ላይ ነበር ኳሷን ሲቀበል። ስለዚህ ጎሉ አልጸደቀችም። ከአፍታ በኋላ ነው ሲቲ ይህንኑ መንገድ ገልብጦ የተጠቀመው። በ4 አጋጣሚዎች በተመሳሳይ መንገድ ወደ ቦርንመዝ ጎል መድረስ የቻለበትን እንቅስቃሴ ተመልክተናል። ከነዚህ አጋጣሚዎች መካከል 3ቱን
ሃላንድ ነው የተጠቀመባቸው። ሁለቱን ራሱ ጎል አደረጋቸው። በሌላ አንድ አጋጣሚ ደግሞ ለኒኮ ኦራይሊ ኳስ አመቻችቶ አቀበለ። እንዲያውም ኦራይሊ ያደረጋት ሙከራ የቦርንመዝ ተጫዋቾች ከመስመር ላይ ነው ያወጧት። ቸርኪም በሁለት አጋጣሚዎች አደገኛ ኳሶችን ለሃላንድ አቀብሎት ነበር። ሲቲ ወደፊት በሚሄድባቸው አጋጣሚዎች በሙሉ ደግሞ ጎል የሚያስቆጠር ይመስል ነበር። በጣም አደገኛ የሆነ የመልሶ ማጥቃት እንቅስቃሴ ነበር ሲተገብር የነበረው። በእርግጥ ሲቲ ከወዲሁ በዚህ የውድድር ዘመን ካለፈው የውድድር ዘመን በላይ በርካታ ጎሎችን ከነዚህ አይነት ቀጥተኛ የሽግግር እንቅስቃሴዎች ጎሎችን አስቆጥሯል። አምና 3 ነው በዚህ መንገድ ጎል ያስቆጠረ የነበረው። ዘንድሮ ከወዲሁ 4 ጎሎችን አስቆጥሯል። ከነርሱ በላይ በርካታ ጎሎችን ከፈጣን ሽግግር ያስቆጠረው ተጋጣሚያቸው የነበረው ቦርንመዝ ነው። 5 ጎሎችን አስቆጥሯል በዚህ መንገድ እና ጓርዲዮላ ይህንን ያደረገበት የራሱ መንገድ አለው። ከኳስ ውጭ የሚያደርጉት እንቅስቃሴ በአንጻራዊነት ዝግ ያለ እንዲሆን በማድረግ ነው የቦርንመዝ ተጫዋቾች ቅድመ ተነሳሽነት እንዲወስዱ በማድረግ ለወትሮው ጎልቶ የሚወጡበት አለመረጋጋት በቀላሉ እንዳይፈጠር ማድረግ የቻለው እና ጓርዲዮላ ስለተገበሩት መንገድ ከጨዋታው በኋላ ሲያወራ ምን እንደሚፈልጉ እናውቀው ነበር። ፈተናውን በጸጋ ተቀብለነዋል። ከዚህ ቀደምም ቢሆን በርካታ ፓሶችን አድርገን የምናጠቃው በተመረጡ አጋጣሚዎች ነበር። ለተጋጣሚያችን እውቅና መስጠት ያስፈልጋል። ከመጀመሪያዋ ደቂቃ አንስቶ እስከ 95ኛው ደቂቃ ድረስ የተጫወቱት በተመሳሳይ ሪትም ነበር። ብልህ ባንሆን ኖሮ በተደጋጋሚ ሊቀጡን በቻሉ ነበር። አንቶኒ ሴሜኒዮ፣ ዴቪድ ብሩክስን የመሳሰሉ የላቀ ብቃት ያላቸው ተጫዋቾችን ይዘዋል እና ያደረግነው አንደኛው እኛን የጠቀመን ነገር እነዚህ ተጫዋቾች ምቾት እንዳይሰማቸው ማድረግ እና ምቾት ወደማይሰማቸው ቀጠናዎች እነሱን ገፍቶ መውሰድ ነበርና ያተሳክቶልናል። በዚያ ላይ ደግሞ ድሎችን በምናገኝበት ጊዜ ኳሶችን ስናገኝ ቴክኒካል ብቃታቸው ላቅ ያሉ ተጫዋቾቻችን በመጠቀም በመስመሮች መካከል ይጠብቅ ለነበረው ለአርሊንግ ሃላንድ ኳሶችን በመስጠት በፈጣን ሽግግር ማለፍና ከጀርባቸው ከተከላካይ መስመር ጀርባ ያለውን ስፔስ ማጥቃት ችለናል። ስለዚህ ሲቲ ከኳስ ጋር በተለየ መንገድ ምቾት የሚሰማቸው ተጫዋቾችን መጠቀሙ አስፈላጊ ነበር ብሏል። ትናንትና ከአርሊንግ ሃላንድ ጀርባ 3 ተጫዋቾች ተሰልፈው ነበር፣ እርስ በርስ ተጠግተው ወደ መሀል ተጠግተው ራያን ሼርኪን፣ ፊል ፎደንን እና ጀረሚ ዶኩን ከተለመደው ይሄ ሜዳውን ጠርዝ ለጥጠው ከመጫወቱ ይልቅ ወደ ውስጥ ጠጋ ብለው ነበር የተጫወቱት። ይሄም አሰላለፉን የተዋጣለት እንዲሆን አድርጎታል። እንዲሁ ዝም ብሎ ላይ ሲታይ ወረቀት ላይ ሲታይ በዚህ አይነት መንገድ ሲቲ ወደ ሜዳ መግባቱ ራሱን ያጋልጠዋል ተብሎ የሚታሰብ ነበር። ግን ሲቲ እንዲህ አይነቱን የፈጠራ አቅም መያዙ እርጋታ እንዲኖረው በዚያ ላይ ደግሞ እድሎችን ቶሎ እንዲፈጠር አስችሎታል። ለዚያም ነው ጎሎችን ማስቆጠር የቻለው 3 ጎሎችን ማስቆጠር የቻለውና የመጀመሪያዋ ጎል ስትቆጠር ሲቲ ከኳስ እንዳገኘ የቦርንመዝ አማካዮች ሁሌም እንደሚያደርጉት በፍጥነት ነበረ ኒኮ ጎንዛሌዝን መፈናፈኛ ለማሳጣት ቦታቸውን ነቅለው ሲወጡ የተመለከተ ነው። ይህን ጊዜ ኒኮ ጎንዛሌዝ ተረጋግቶ ነው ኳሷን በእነሱ አናት ያሻገራትና ቼርኪ የገጫት እና ኳሷ በሃላንድ መንገድ ላይ የመጣችው እሱም በሚገባ ነው ኖርዌያዊ ወደ ጎል የገሰገሰውና ከዚያ በኋላ ምን እንደተከሰተ መገመት አያዳግትም። ኳስና መረብ ነው የተገናኙት። እንዲህ አይነት አጋጣሚዎች በተደጋጋሚ ሲቲ ይፈጥሯል። በእርግጥ ሼርኪና ፎደን በዚህ የውድድር ዘመን በጋራ በመጀመሪያ አሰላለፍ ውስጥ ሲካተቱ ይህ ለመጀመሪያ ጊዜ ነው። ፔፕ ጓርዲዮላ ሙከራ ነው ያደረገው። ይህም ጥምረት በጣም የተዋጣለት ሆኖ ታይቷል። ይህንን ጥምረት ለመሞከር የመጀመሪያ የሆነው ተጋጣሚ ቦርንመዝ መሆኑ ግን ብዙዎችን አስገርሟል። ምክንያቱም ቦርንመዝ ከሚጫወትበት መንገድ አንጻር እንዲህ አይነት ተጫዋቾችን በርከት አድርጎ ሜዳ ውስጥ ማሳለፍ ራስን ለአደጋ መጋበዝ ነው የሚል ግምት ነበር። ነገር ግን እንደተፈራው ሳይሆን ቀርቷል። ግን በቡድኑ ውስጥ እንደነ ጎንዛሌዝ እና በርናንዶ ሲልቫ ያሉ ተጫዋቾች መኖራቸው የቡድኑ መዋቅር እንደተጠበቀ እንዲቀጥል አስችሎታል እና ሃላንድ ደግሞ የጨዋታውን እቅድ ፍሬያማ እንዲሆን ትልቁን አስተዋጽኦ አበርክቷል። ስለዚህ ማንቸስተር ሲቲ አሁን ወደ ተፎካካሪነት የተመለሰ ይመስላል። አሁን አርሰናል በተወሰኑ ነጥብ ልዩነቶች ከአናት እየመራ ነው። ዋንጫውን የግል ለማድረግ በቂ ናቸው ተብሎ አይታሰብም። በዚህ ምዕራፍ ላይ ገና የውድድር ዘመኑ የማራቶን ያህል ረጅም ስለሆነ ስለዚህ ማንቸስተር ሲቲ አሁን በትክክለኛው ጎዳና ላይ የተገኘ ይመስላል።